ሰላም እንዴት ናችሁ? በዚህ ቪዲዮ ደግሞ የምናየው ስለ ኢጂፒ ነው። ኢጂፒ ማለት ምን ማለት ነው? ኢጂፒ ወይም ደግሞ ሲተነተን ኤሌክትሮኒክ ገቨርንመንት ፕሮኪውርመንት ማለት ምን ማለት እንደሆነ የምናየው ይሆናል። እዚህ ኢጂፒ ማለት የግዢ ስርዓቱን ከማኑዋል ወይም ደግሞ ድሮ በእጅ የነበረ ወይም በወረቀት የነበረን ወደ ዲጂታል ፎርም የቀየረ ሲስተም ነው። ይህ ሲስተም ደግሞ የበለጸገው እዙ በአገር ውስጥ በአገር ተወላጅ የሆነ በኢትዮጵያውያን የለማ ሶፍትዌር ነው። ስለዚህ ይህ ሶፍትዌር የግዢ ስርዓቱን ኦልሞስት ሙሉ በሙሉ በሚባል ደረጃ በሀገራችን የግዢ ስርዓቱን በዚህ በኤሌክትሮኒክ ሲስተም አድርጎታል ማለት ነው። ስለዚህ የመንግስት ተቋማት ግዢያቸውን የሚፈጽሙት በዚህ በኢጂፒ ሲስተም ነው። ነጋዴዎችም ደግሞ ጨረታ የሚጫረቱት ወይም ደግሞ ፕሮፎርማም ከሆነ የሚጫረቱት በዚህ በኢጂፒ ሲስተም ነው ማለት ነው። ስለዚህ ኢጂፒ አንደኛው ወይም ደግሞ ዋነኛ በዚህ ሰዓት አስፈላጊ የሆነ ሲስተም በጣም ለመንግስት ተቋማትም ለሰፕላየር ወይም ደግሞ ለነጋዴውም ጥሩ የሆነ ሲስተም ነው። እዚህ ነጋዴ የትም ቦታ ሆኖ ጨረታዎቹን መጫረት ይችላል። እንደዛ ሆኖ ደግሞ መንግስት መስሪያ ቤቶችም ደግሞ የሚፈልጉትን ግዢ በኦንላይን ወይም ደግሞ በዚህ በኢጂፒ ሲስተም አፕላይ በሚያደርጉበት ሰዓት ወይም ደግሞ ፐብሊሽ ሲያደርጉ የሚፈልጉትን መጠን በሚፈልጉት ልክ ተጫራች የማግኘት እድሉ በጣም ሰፊ ነው ማለት ነው። ስለዚህ በአጭሩ ኢጂፒ ማለት የመንግስትን ግዢ ከማኑዋል ወይም ደግሞ ከወረቀት የነበረውን የግዢ ስርዓት ወደ ዲጂታል ፎርም ኦንላይን በኮምፒውተር ያደረገ ሲስተም ነው።